ዞኒ ትካዜ አዲስ አካውንቷ ነው ተመቷል ያኛው። አዎ እባካችሁ ያኛው አካውንት ልክ አይደለም። እኔ ማይ ፎሎ ላስደርግሽ ነው በዚህ አጋጣሚ እንትን ያልኩት። 9,000 ደርሳለች። ያኛው ስንት ገብቶ ነበረ? ልክ 400,000 ሲሆን ያደርጉኛል። ልክ ያንቺ 400,000 የእኔ ሚሊዮን ሲገባ ሚሊዮን ስትግ እንዳቅሚቲ ነው ነፍሴ። እንዳመጣጣችን ነው። አንደኛና ሁለተኛ የሚባል ነገር አለ። ሰሞኑን በጣም ፒፕሉ እያመሰገነች ነው። ምን ላርግ? የጃኒ ጉዳይ ሆኖብኝ ነው እንጂ እኮ ጩጮቹን እየጠበቅኩ እኮ ነው። ግን እውነት ለመናገር በዚህ ደረጃ አቢዩዝ ማድረግ አይከብድም? እንግዲህ አንቺ ጋር ሁለቱም ወዳጆች ነበሩ። ባየሽው ነገር ነው ይህንን ነገር የተናገርሽው። ለምን ይህን ነገር ተፈለገ? ምንድን ነው እስኪ በአንቺ በሶሻል ሚዲያ የትኛው ማለት የትኛው በጆን እና በጃኒ መካከል ለምን ተፈለገ? አሁን ለምሳሌ የተጠየቀው እሷ ያለችው እኔ ቪዲዮ ስትሰራ አይቼዋለሁ፣ አንቺም አይተሸዋል። ያለችው ምንድን ነው? የደበድበ የነበረ አቢዩዝ ያደረገ የነበረ በየጊዜው አካውንቴን ያዘጋ ነበረ። አሁንም አዘግቶብኛል፣ እባካችሁ ንገሩልኝ፣ እኔ ሌላ ነገር አልፈልግም አለች። እሱ መጥቶ ያወራው ግን እንዳይጣሉ ብዬ ነው እንጂ ከኔ ጋር እንደዚህ ነን ብሎ የተጠየቀውን ትቶ ያልተጠየቀውን ነው ያወራው። ከምን ጋር ተገናኝቶ ነው ይሄ? እኔ ወልደ ዮኒ በነገራችን ላይ እኔ በምን እዚህ ጋር እንደተዳረሱ በምን እዚህ ላይ እንደደረሱ አላውቅም። እኔ ብዙም በሁለቱ ባለው ጉዳይ ላይ ግንኙነትም የምሰማውም አዲስ ነገር የለም። ያው እዛ ጋ የቆመን ይመስለኝ እስር ቤት ውስጥ እያለ ማለት ነው። በናዮ ምክንያት ያው ናዮ ከወለደችው በኋላ እንደተለያዩ እና እሷም ደግሞ ሌላ አዲስ ህይወት እንደጀመረች ነው የማውቀው። እሱም ከተፈታ በኋላ ማለት ነው። ሌላው አሁን ለተደረገው ነገር ምናምን ነገር ምንም አውቀው ነገር የለም። መጀመሪያም አልነገሩንም። ገባ? አንተም የምትቀርባቸው ሰው ነበር ካደለ በሰዓቱ ጣሉ ስናስታርቃቸው ብዙ ነገር በውስጥ ስናወራ በግሩፕ ምናምን ስናወራ ሁለቱም እኩል እንደሚጣሉ እንደሚደባደቡ ኖርማል ነው። እንደሚጣሉ እንደሚጫጫሁ ምናምን ነገር ግን የዚህን ያህል እንደዚህ አይነት ነገር እንደተፈጠረ አላውቅም። ስለ እውነት አላውቅም እንጂ እኔ በሰዓቱ ባቅ እንደዚህ አይነት ነገር ላይ ታውቀኛለህ፣ አልገባም እንደዚህ አይነት ነገር ላይ። ምክንያቱም እኔ ራሴ እንደዚህ አይነት ነገር አውግዛለሁ። አሁን እኔ ያንን ነገር በቀደም ለታ ስሰማ እንደ ማንኛውም ሰው መሆን አለበት ብዬ አይደለም። አድርጎም ከሆነ ትክክል አይደለም። ገባ? ሴት ልጅን እኔ እንድትመታ አይደለም ማየት ማሰብም አልፈልግም። ምክንያቱም ስለማወግዝ እንደዚህ አይነት ነገር መነጋገር በሚቻልበት ሰዓት ሀሳብን ቁጭ ብለ ተነጋግረ መፍታት ስትችል ወደ ዱላ የምትሄደው በሽተኛ ስትሆን ብቻ የጤንነት አይደለም። ትክክል። እና ያንን ነገር ስታወጣው እሱም ጋር ደውያለሁ፣ እሱም ጋር ደውያለሁ። እሱ በፍጹም እንዳላረገው ነው የነገረኝ። ልክ ለእናንተ እንደነገራችሁ ማለት ነው። እንዳላደረገው ነው የነገረኝ። እና እሷ ደግሞ ያንን ነገር እንደሆነ ነው የነገረችኝ። ግን ለእኔ ያለችኝ ምንድን ነው፣ ያው ለአንተ ልክ እንደነገረች ሲጣሉ በሩን ዘግታ ስትወጣ ማለት ነው። ፍሬንች ዶር ላይ መስታወት ነበረ፣ እሱን ሰብራለሁ። ሰብሮ ያ ነገር እንዳረፈባት ነው ያንን ነው የነገረችኝ እሷ። ገባ እንጂ ሌላ የዱባዮች ጉዳይ እንደ ቀልድ አድርጎ እየሳቀ ያወራው የዱባዩን አይተሻል? ዱባይ ላይ በመኪና ሊገጫት የነበረው ኖ መግጨት እኮ እሱም እኮ መግጨት አይደለም፣ ሲጣሉ ይመስለኛል። ስትጣላ ዞር በይ የምትባባለው የለም? አዎ፣ በመጀመሪያ በጥፊ መቷታል እኮ። ከመኪና ያስወጣት እኮ በጥፊ መቶ ነው። አረቦቹ ተናገሩ። እዛ ቁጭ ያሉት አረቦች ምናሉ? በጥፊ ስትመታት አይተናል፣ ና ቁጭ በል። ፖሊስ ጠሩበት። ከዛ እሱ ነዳጅ ሰጠውት ለመኪናው ፊት ለፊት ስቆ። ከዛ ሸሽታ ወደዚህ መጣችና በሩን ከፍታ ልትገባ ስትል ነው የወደቀችው። አደናቅፏት ማለት ነው። ይህንን ግልጽ አድርጋ ተናግራለች። እንደዛ ብላ እራሱ ምን እሱ ነው ኤክስፕሌን የሚያደርገው። ላሳይሽ እንደ ቪዲዮ ቆይ ላሳይሽ። እራሱ ምን እሷማ ቢሆን ጥሩ እኮ ነው። ራሱ ነው በግልጽ የሚነግርሽ። ይኸው ስሙ። ኖ ይሄ ሌላ ነው። ቆይ
ራሱ እኮ ነው ቪዲዮውን የሚነግር። ፖሊሶች መጥቶ ሊይዙት ሲል አልተጣላንም ብላ እንትን ያለችውን ነው። ያ ግን ሙሉ ለሙሉ እሱ ጋር እንደሆነ እኔ ብሆን ጥያት ነው የሚሄደው፣ አሳስራታለሁ ነው ያለው። በዛ ጉዳይ ላይ ማለት ነው። በዛ ጉዳይ ላይ ሲናገር እኔ ብሆን አሳስራታለሁ፣ ምንም ችግር የለብኝም፣ እሷን ለማሳሰር ነው ያለው። እና እሱ ቪዲዮ በደንብ አለ፣ በሚያስደነግጥ ሁኔታ ማለት ነው። እኔ እሱን ገጫት የሚባለውን አልሰማሁም። እግዚአብሔርን አልሰማሽም? የት ነበርሽ? እኔ እሱን የማውቀው ፖሊሶች መጥተው እየተጣሉ ፖሊሶች ሲመጡ ነው አልተጣላንም ብላ የሸፈነችለት ምናምን፣ እሱን ውስጥ ነግረውኛል ስናወራ። ኧረ ምን ራሱ ነው የሚዘግብሽ እየሳቀ፣ በደንብ እየሳቀ ነው እሱን የሚያወራሽ። የሚገርምሽ በደንብ እየሳቀ። በነገራችን ላይ ይኸውልህ አሁን ማነው ደግሞ ሌላ ሰው እንዳትቀላቂ። ለዚህ እኮ ነው እነሱም ይመጣሉ አንቺ ጋር። እኔ ደግሞ ጌም ስጫወት ምንም መርጬ እንጂ ሁሉንም ይዤ አልጫወትም። እንዳይልኩ እየላኩ ስለሚያስቸግሩ እኔ ጋራ እንትን በለው ምንድን ነው እኔ ጋር አይመጡ ማች አድርገው እንደዚህ አድርገው አይልኩም። ዝም ብሎ ይሄድ ኦኬ። መላክ አይችሉም ካልሆነ ይሸፍንብኛል። ደግሞ ጠብ ሸቀሉብን እኮ ስለሚሉ ነው የሚያስጠላኝ። ብንሸቅልም ይገባናል። እንዲያውም አልሸቅልን በነፃ ያገለገልኳቸው ስንት ዓመት በሙሉ እንጠይቃቸው አይደለ? አሁን ይገባላቸው እያልሽ ነው። ይሄ ሞራል ካሳ ቆይ ያሳይሻለሁ። አሁን እያየ ነው ራሱ ያለውን ነገር ነው ማመጣልሽ። እና ራሱ ስለሚለው እሷ ብትለው አንዳንዴ ሴት ልጅ ነው ጨማምራ ታወራለች ምናምን በሚለው ነግራኛለች እኮ በውስጥ የዛኔ አረ መንገርና መሆኑን ራሱ ስታዩ አረቦቹ የሚናገሩትን ራሱ ሲናገረው ታየዋለች። እስከዛ ቤተሰብ ይህን ያደረግነው በነገራችን ላይ ለጌም ብለን አይደለም፣ ፈጣሪ በሚያውቀው እኔና እሷ ስላዩ ነው የላኩት የሚልኩት ያ እና እንትን ለማለት ነው። ኧረ የት አባቱ ሄደ? እስከዛ ማውራት ትቻለች። እስከዛ ላምጣው። እኔ ደግሞ ምልህ ምን እንደሆነ ታውቃለህ? መጠይቅህ ይሄ ነገር ለምንድን ነው አሁን የተነሳው? ምንም አላረኩም ስላለ በመሀል እኮ ግጭት ነበረን፣ እንጣላ ነበረ፣ ይሄ ነገር ተጋጭተናል ምናምን ቢል እኮ ማንም ምንም አይለው። ቀና ብዬ ሴት ልጅ ላይ ምናምን ያለው ይኸውልሽ፣ ይኸው አመጣው። ዱባይ ማለት ነው። ዱባይ በቃ እኔና እሷ እንጣላለን፣ ከዛ እንታረቃለን፣ እንጣላለን፣ እንታረቃለን፣ እንጣላለን። ተጣላን ዱባይ፣ ከዛ ተጣላ፣ ከዛ ጥያት ልሄድ ማለት ነው። ጥያት ልሄድ እኔ እኮ መኪና ይኸው ብዙ ነን እኮ ፋሲካ አለ፣ እሷ እኔ ምናምን የእሷ ጓደኛ አለች፣ ከዛ ናሆም ያለ፣ ከዛ እንትን አደረጓት። ዘሬ መኪና ውስጥ ገብቼ ዘሬ አልኳት፣ አስወጥቻት። ከዛ በኋላ አትሄድም አለች፣ አትሄድም አለች። እሄዳለሁ ዘሬ አልኳት። እዛ ቆመች፣ መኪናው ጋር ቆመች፣ ከፊት ለፊት መኪናው ጋር አስነሳሁትና መኪናውን ትንሽ ነዳጅ ሰጠሁት ማለት ተንቀሳቀሰ መኪና። ከዛ ጆን ፋራ ነው ይገጨኛል። በበሩ ጋር መጣች። በበሩ ጋር ስመጣ በሩን ስከፍተው እንደዚህ ነዳሁት። መኪናውን ስነዳው በሩን እጀታውን ይዛ ወደቀች ማለት ነው። ከዛ ስንጨቃጨቅም ለካ እያዩ ነበረ አረቦቹ። ከዛ ተሰበሰቡብኝ። አይዙ ማለት ትወድቃለች፣ ጥላኝ ሮጠች፣ እያለቀሰች ሮጠች ማለት ሮጣ እነፋሲ ጋጋስቴ ከበሙኝ። እንደዚህ ናውረዳ ነው ናውረድ ፖሊስ ተጠራ ምናምን ደውሎ ፖሊስ ጠሩ። እኔ ደግሞ አላውቅም የአረብ ሀገር ፖሊስ አርድ ነው ምናምን ሲባል ነው ሰሞኑን ወዳኑ መቱት። ዱባይ ላይ ስንት የመጣ በቃ ደንግጫለሁም፣ ሰዎቹ ላይ ተኮሳትር ያለውም አይዶን ነው ሄር አልኩኝ። እኔ ሸመጠጥኳት። አላቃትም፣ አታቀኝም፣ አላቃትም። በቃ ምን ፈልጋ እንደሆነ ትከታተለኛለች። ስትጣላኳት ከዛ ፖሊስ ተጠራ። ቁጭ በላሉኝ መሬት ላይ ፖሊስ ይመጣ
አልቀመጥም ብዬ መኪናዬ ጋር ቆምኩኝ። ቁልፍ ቀሙኝ መኪና ጋር ቆሜ እሷ እነንትና ይዛቸው መጣች፣ እነ ፋሲካ ምናምን ይዛቸው መጣች። ከዛ መጣችና አሁን ዋናው ፓርት ልናገር። ፖሊስ እየመጣብኝ ይዘው እያፋጠጡኝ ነው ሰዎቹ። በጥፊ መታታል አይተናል። ትገባለህ፣ ካሜራ የለም ቦታው ላይ ደግሞ በቃ ቀጥታ እስር ቤት ነው የምገባው። መጣች እሷ። ከዛ አንቺ ሊገዳቸው ሊያስሩኝ ነው እላታለሁ። ፋሲካ ምንድን ነው ይላቸዋል። ፋሲካ ዋት ይላል። እሷ ብራዘር ብራዘር ሰምጣ ነግረውኛል። ከዛ እኔ በሆን ይህን ነው የምልሽ እኮ እኔ ብሆን ግን እስር ቤት አስገባት ነበር አላቃትም ብሎ ነው የተናገረው። ግን ያ ነው የተሰማኝ። ገብቶሻል? እሷ በዚህ ደረጃ በጥፊ ብሎ አስወጥቷት ከመኪናው ሊገጫት ብሎም ፋራ ነው ይገጨኛል ብላ ወደዚህ መጣችና ወደቀች ብሎ እንደዚህ የተናገረ ሰው ሌላም ጊዜ ይጣላሉ። በጣም ነው የሚጋጩት። እንደምናየው ኑሮ መሮኛል ሁላ እስክትል ድረስ አንዴ በቃ መሮኛል በቃ ህይወት ሁላ አስጠላኝ ብላ ቪዲዮ ላይ ይሰራቸዋል። ያንን ሁላ እያረገች መጥቶ መሸምጠጡ ነክቼ አላቅም። እንደገና ደግሞ ላይቭ ላይ የመታትን አይተሻል? ለበርዝዴ ኬክ ስቀባው እንዴ ምንድን ነው የምትለው? ሆኔ አታይማ። እኛ እኮ መረጃ የሚሰጠንም ቪዲዮቸውን አውቀዋለሁ። መምታት እንደዚህ በእንትን በቪዲዮ አዎ እሱን አላየሁም፣ ሲመታት አላየሁም። ይሄንን ግን ነግረውኛል። ማየት ነው። እኔ በመንገርማ አላምንም ማንንም አለ ብዬ መረጃ መጠይቀው። ጃኒና ጆን እኔ ጃኒ ፊትም እነግርሃለሁ። ጃኒና ጆን ሳስታረቃቸው ከዱባይ ተደውሎልኝ ሳስታረቃቸው ሁለቱም ነግረውኛል በዚህ ጉዳይ ላይ። ግን እንደ ገጫት ሳይሆን ልክ አሁን እንዳለው ማለት ነው ጥሏት እንደሄደ ምናምን ነገር ነግረውኛል። እና በጣም እየተበጣበጡ እንደነበረ ክሊፑ ሊሰራ ሲል ማለት ነው ይህንን ነግረውኛል። ፖሊስ ጋር እንደሄዱ እና ምንም እንዳልተፈጠረ እንትን እንዳለች ምንም አልተፈጠረም ብላ እንዳስፈታችው ማለት አልታሰረም። ግን ፖሊሶቹ እንትን ብትል ኖሮ እንደሚከሰስ እሱን ነግረውኝ አውረተንበት ስቀንበታልም ማዝነንበታልም። ምክንያቱም እዛ ጋር የነበረው የሁለቱ ግንኙነት ነው። ገባ? ይህንን እንትን ያለው ያ ምንድን ነው? እኔ ማላምነው አንድ ነገር አለ። ፈጣሪ ምስክሬ ነው የምለው ገርል ፍሬንዱ ላይ የዱላ እጅ የሚያነሳ እጁ ይሰበር ነው የምለው። በማንኛውም ምክንያት የፈለገ በንግግር ብታናደው ሴት ልጅን የሚመታ ወንድ አይደለም። በኔ እንደዛ አይነት ማህበረሰብ አላሳደገኝም። ሴት ልጅ በቃላት ላስላስ አለቀ በቃ። ወይ ጥሎ መውጣት ጥሎ መሄድ ሲበርድልህ መውጣት። ይሄ እኮ ሚዲያውን ታውቀዋለህ። ሚዲያው ሳይሆን በእውነት ያለው እንደ ቤተሰብም በእኔም ልጅ የደረሰ ነው። በሁላችንም ቮይስ ሜል እኮ ወጣ፣ ቮይስ ሪከርድ ወጥተዋል። ገባ? እና ምን ልልህ ነው የፈለግኩትኝ አንዳንድ ጊዜ ሚዲያ ላይ ያለው ነገር ለእኛ በሌላ ከለር ነው የምናየው። በቃ ሁሌ እንደሳቁ እንደተጫወቱ ምናምን ነው የምናየው። ውስጡ ግን ኑሯቸውን እነሱ ናቸው የሚያውቁት። መወሰን ያለባቸው በጊዜ ሚዲያ ላይ ዋቴ እንደሆነ ተናግሬያለሁ። በቃ መወሰን ያለባቸው በጊዜ አንድ ወንድ የፈለገ ቢወድሽ እጁን አንስቶብሽ ከሆነ እኔ እራን ነው የምለው። ገባክ? ግን ይህንን ነገር ግን በበፊቱ ሰዓት አልነገረችኝም። ብዙ ነገር አውርተናል፣ ብዙ አውርታቸዋል። የሆነ ያንተ ራስ ታውቃለህ። የማይወራ ነገር አውርተናል። ገባ? ስለ አንዳንድ ነገሮች ግን እኔ ከጃኒ ደበደበኝ የሚል ነገር አልሰማሁም። እንደሚጣሉ ብቻ ነው እንደሚጣሉ፣ በጣም በቃ ኃይለኛ ጸብ እንደሚጣሉና እንዲያውም መቆም እንዳለበት መቅረት እንዳለበት ልመክራቸው። ግን ከአንድም 3 ጊዜ 4 ጊዜ ከነሱ ጋር አውርቻለሁ። ፊት ለፊትም አውርተናል፣ በውስጥም አውርተናል። ክሊፑ እንኳን ሳይለቀቅ ሊለቀቅ ሲል ተጣልቷል። የመጨረሻ ደግሞ የሚያስጠላው ማለት ነው ተጣልቷል። በድጋሚ ያስታረኳቸው የመጨረሻ ብዬ። ከዛ በኋላ እንደምታውቀው እሱም እስር ቤት ገባ። እስር ቤት ከገባ በኋላ ከምንም በላይ ደግሞ እየተመላለሰች ስንቅ እያቀበለች ያለውን ጉዳይ እየተከታተለች እሷ ሲደክማት እንዲያውም እነ ኤልሹ በሙሉ እነ ሊያ በሙሉ እንደገቡበት ይህንን ነገር አውቃለሁ። ኢቭን አጠገቡ ያሉት ጓደኞቹ ራሱ ምንም ነገር ምሳ እንኳን ቁርስ እንኳን የሆነ ነገር ይዘው መሄድ አቁመው የነበረችው እስከ መጨረሻ ጃኒ ነበረች። በዛ ሰዓት ደግሞ ለእኔ ለራሱ ፕሮሚስ የገባልኝ
እሷን ሲወጣ እንደሚክሳት በፊት የነበረው ነገር በቃ ያለው ነገር በሙሉ ትክክል እንዳልነበረ እና ቀልብ እንደገዛ ትክክለኛ ሴት እንደሆነች ይህንን አውርተናል። እነሱ ገባ። እንዲያውም እዛ ውስጥ ሆኖ እግዚአብሔር ምስክሬ ነው የሆነ ኤልሻዳይ መጠየቅ ትችላለን። በቃ የሆነ ነገር እንዳትሆን የሆነ ነገር እንዳያደርጉብኝ እያለ ይናገር ነበረ። እኔ በሌተር ምናምን እንገናኝ ነበር፣ ይጽፋል ምናምን ነገር ለን በአጎቱ በኩል ማለት ነው። እንዲህ ብሏል በኤልሻዳይም በኩል በራሷ በጃኒም በኩል እና ቶታሊ እንደተቀየረ ነው የማውቀው። ይሄ ነገር ግን የመጣው መቼ እንደሆነ ታውቃለህ? ይሄ ችግር የመጣው ልክ ናዮ እርግዝናው አልታወቀም እስር ቤት ውስጥ በቃ እዛ ጋራ ሌላ ችግር ተፈጠረ። እዛ ጋራ ራሱ ስንጠይቃት የእውነቴን ነው የምልህ አይደለም አንድ ለምን ሺ አይወልድም ያለችው ራሷ ጃኒ ማለት ነው። ያው ኦፍኮርስ በዛ ጊዜ ማለት ነው ሊሆን ይችላል። በቃ እሷ ስታስብ የነበረው የእሱን በሰላም ከዛ ቦታ መውጣትና የእሱን በሰላም መለቀቅ ነው እንጂ ነገሮቹ አላሳሰባትም። ከዛ ናዮ ስትወልድ ሌላ ችግር ተፈጠረ። እዚህ ጋር ማውራት ላይ ይገባን ይችላል። ገባ። እሷም በራሱ ሴት ናት። እኔ እሷንም መጉዳት አልፈልግም። ልጅም ናት ማለት ይሄ ነገር መፈጠር በሌለበት ሰዓት ላይ የተፈጠረችና መከራዋን ያገች ናት። እርግዝናውም አለ ልጁም አለ። ሲፈጠር እራሷ ጃኒ በቃ ይሄ ነገር ይቅር ብላ ነው ያቆመችው። እንዲያውም ምግብ በሰው እየላከችለት ምናምን ማለት ነው እንጂ ሁለቱ ፈቅደው ተለያይተው አልነበረም። እዚህ ጋር በቃ ጃኒ ናት በቃ ይቅርብኝ ብላ ያለችው። ብዙ ነገር አለ፣ ብቻ በአጠቃላይ ብዙ ነገር አለ እዚህ ጋር ማለት የሰውን ነገር እኔ ሳይፈልጉ በጣም ስለምቀርባቸው እንጂ የሌላ ሰው ቢሆን አዝረጥ ብቻ አወጣው ነበር። ገባ። ከፈለክ እኔ በውስጥ እነግርሃለሁ። እኔም ብዙ ኢንፎርሜሽኖች አሉ እያየን ቀስ እያልን ነው የምናወጣው። በአንዴ ዘርግፎማ ጥሩ አይሆንም። ግን እኔ አሁን ያናደደኝ ምን እንደሆነ ታውቃለህ? ልጆቹ ይመስለኛል አንዴ አሾ ስፒድ ሲመጣ እዛ ታርቀው ነበር አይደለ? ጆን ዳንኤል እና እንትና ኦኬ። ከዛ በኋላ የጃኒ አካውንት ዋርኒንግ ሆነ፣ መዘጋት ተዘጋ። ሲዘጋ ወዲያውኑ ጃኒ መጣችና ከትላንትና መቼ ዕለት ነው መጣችና አካውንቴን ያዘጋው ጆን ዳንኤል ነው። እንዲያውም 2 ዓመት የያዝኩት ሚስጥር አለ አወጣዋለሁ አለች። ካወጣችሁ በኋላ እኔ ለሱ ደወልኩለት። ምንድነው እየተካሄደ ያለው? እኔ አሁን ደበደብካት ምናምን አይደለም ያልኩት፣ ለምንድነው አካውንቷን ያዘጋከው ያልኩት። እንዲሁም ከሌሎች ፋሚሊ ምናምን ጋር አወራንበት በዚህ ጉዳይ ላይ። ሁሉም ኖ እንደዚህ አይነት ነገር በቃ ጆን ተለውጧል። የድሮ ጆን አለ ደግሞም ተለውጧል። እግዚአብሔርን ይሁን ተለውጧል። እስር ቤቱ በደንብ አድርጎ እንትን ገርቶ እንዲያውም ከዘመዱ ጋር አሻሽሎት ነው የወጣው የሚመስለኝ። አይደለም አይስወር እንደ ዘመዱ እንደ ዳዊት ድሪባ እንደሚባለው ወሮ በላ። እግዚአብሔር ምስክሬ ነው። አይደለም በጣም ተለውጧል ጆን። ገባ። በቃ ህይወት የምትባለውን ነገር አይቶታል። ገባ። ግን እኔ የሚመስለኝ ይሁን ታውቃለህ፣ የእኛን ዩቱብ ራሱ ማን እንዳዘጋው ታውቃለህ? ከአንድም ስንት ጊዜ ያንተን አካውንት ማን እንደሚያዘጋው ታውቃለህ? እነዚህ ልጆች ሆን ተብለው አዶናይ እና ጆን እንዲጋጩ የተደረገ ነገር አይመስልም? ኖ ሰው አይደለም እንደማየው። እውነት ለመናገር እኔ ይህንን ጆንን ከዚህ በፊት ምናምን በሚባለው አይደለም። እኔ ጆን ዳንኤል ከዚህ በፊትም በሆነ ነገር ተጋጭተን ነበር። ከእንትኑ በፊት ራሱ ከመታሰሩ ከምኑ በፊት የሆነ ጊዜ ላይ ከመሬት ተነስቶ ይፕ ብሎ ነበር በእርዳታው የሆነ መኪና ሲቀርጽ ምናምን ብለው ሲቀርጿቸው ይፕ ብሎ ምናምን ነገር ፊክስ ነው ያደረግነው ወዲያው። ከዛ ደግሞ በውስጥ ተነጋግረናል። ወጥቶ መናገሩ አስፈላጊ ስላልሆነ በዛ ሰዓት ተውኩት እንጂ የሆነች ትቢት ምናምን በጣም አለበት ልጁ፣ አለመብሰል አለበት ልጅም ስለሆነ ማለት ነው። ግን አንዳንዴ በሴቶች ሲመጣ ማስተዋል ያስፈልጋል። ምክንያቱም እሷም ታዋቂ ሰው ናት። እሱ ብቻ አይደለም ማየት ያለበት፣ ታዋቂ ሰው ናት። ሶሻል ሚዲያ ላይ የሚናገረው ንግግር እንደ ፍቅረኛ አልነበረም። ሊቭ መላውንሰን እንደ ፍቅረኛ አልነበረም። ትሪትመንቱ ከእሷ ጋር ያለው ነገር የፍቅረኛ ሳይሆን የጸበኛ ነው የሚመስለው። ብዙ ጊዜ ባየሻቸው ጊዜ ጌም ሲጫወቱ ምን ሲሉ ተጣልተው ነው የሚለያዩት። ካየሽ ብዙ ጊዜ ተጣልተው ነው የሚለያዩት። እና ምን አለ መሰለሽ አንቺ አሁን የውስጥሽን በውስጥሽ ይዘሽ ምናምን ነው ውጭ የሚወጣው። ይህንን ነገር አያደርገውም ነበር። ከሌሎችም ጋር ከሱ በታች ሆነው እንጂ ከሱ በላይ ሆነው
እንዲታዩ አይፈልግም ነበር። እኔ ከእንትና ጋር ያለውንም ጸብ አይቼዋለሁ ከዚህ በፊት ከማን ነው ስሙ ጋር ከኤርሜችዲ ጋር እኔ ነኝ እንዲያውም ሰላም ያስፈጠርኩት። ከኤርሜችዲ ጋርም የዚህ አይነት ጸብ ነበረ። ብዙ ሚስጥርን አወጣዋለሁ ምናምን እያለ ጓገጭ ይል ነበረ እና ከብዙዎቹ ጋር እንደዚህ የሚያደርገው ስቲፈንም የሚለው ነገር አለ። ገባሽ? ከማየው ነው የምናገረው። ብዙ ጊዜ እሱ እንደዚህ ጓገጭ የሶሻል ሚዲያ ኪንጋችሁ ነኝ አይነት ጭውቴ ነገር ይጫወታል። አሁን እንትና አዶናይ ጌመር አይደለም። ከእሱ ጋር የሚያጣለው ምንም ነገር ሊኖር አይገባም። ምንም ነገር ምናልባት በእንትና ልነግርሽ ነው በእንትና ሊጣላ ይችላሉ። በድሮ ፍቅረኛው ሊጣሉ ይችሉ ይሆናል። በሶሻል ሚዲያ ላይ ግን ጌመር አይደለም አዶናይ ሊያጣላው ይችላል። ጆን እኮ ወልዷል እኮ አሁን እኮ ወልዶ ገባ። መውለድና ፍቅር ይለያያል እኮ እንዴ! እበትምትል ይወልዳል እናቱ። የመውለድ ምን የ5 ደቂቃ ስራ እኮ ነው። ከዛችኛ ጋር ተፋቅረው አይደለም የተወለደው። ያንን ታውቂያለሽ አንቺ። ተፋቅረው ሙዶ ነው ሳይሆኑ ከዚች ጋር በነበረበት ሰዓት እስከ አቦኛ ብሎ ሄደው ላጣርጎ የወለደው ልጅ ነው። ምን የሚታወቅ የአደባባይ ሚስጥር ነው። ታዲያ ከዚችኛ እኮ ኑሬን እጀምራለሁ ከዚችኛ ጋር በቃ ከእሷ ጋር እሆናለሁ ምናምን ብሎ እኮ ሁን ብላ ምን መሰለሽ፣ አንዳንዴ እኔ ነው ባጣ ቆይኝ አይነት ጭውቴ ነው። በቃ አማራጭ የለም። ተይዛለች፣ ሌላ ላይፍ ጀምራለች። እዚህ ጋር የልጅ እናት አለች። ስሙን እንኳን አያውቀውም አልነበረ እንደ ሲናገር አደባባይ የልጁን ስም እንኳ አያውቀውም ነበረ። እውነት አንቺ የምታፈቅሪያት ሴት የሚወድሽ ወንድ አብረሽ የሆንሽ ወንድ የልጅሽ አባት የሆነ ወንድ በፍቅር የኖራችሁ እስር ቤት ስለገባ ስሙን አያውቅ ከመሆና ገባሽ? እውነት ነው የምነግርሽ። የምጨማምረው የምቀንሰው ነገር የለም። ግን ስለዚህ በፍቅር ወዷት ምን ብሏት ሳይሆን አካውንቱን ማለት ነው አካውንቱን ለምን አሁን የጃኒ አካውንት ለምን መዘጋት አስፈለገው? ቴንኪው እሱም ብቻ ሳይሆን ማን ነው የሚሆነው? አዶናይ ለምንድን ነው ዋርኒንግ የበዛበት? በፊት እኮ የለም። ጆን ዳንኤል ከጆን ዳንኤል በፊት የአዶናይም እኮ ዋርኒንግ የለውም አካውንቱ ኖሮት አያውቅም። አየሽ፣ ኮስችን ማርክ ማድረግ ለዛ አዶናይ ተመሳሳይ ቪዲዮዎች ነው የሚሰራው። የምታየው ትሬንዱ አንድ አይነት ነው። በነገራችን ላይ አሜሪካን ሊገዛው አካባቢ ጃንዋሪ ላይ ተመልካች እንኳን አልነበረንም በምንለጥፈው ቪዲዮ ላይ። ትክክል፣ ዋርኒንግም አዲስ ነው ትሬንዱ እስኪቀይሩ ድረስ ማለት ነው። አሁን ያ ነገር ከተስተካከለ በኋላ መዘጋት ላይ ግን የሚያደርሰው እኔ ራሱ ጠየኳት። ጃኒ ምናልባት ዋርኒንግ ሰጥቶሽ ከሆነ ምናምን ብዬ ስላት ምንም ዋርኒንግ አልነበረውም ማለች። ወፍ የለም። አሁን የጃኒም ቪዲዮዎች ካየሽ ተመሳሳይ ናቸው ትሬንዱ። ምንም ሪፖርት የሚያስደርግ ወይም ነገር የለም። ቪዲዮዎችሽን ማውረድ ከተጀመረ ቫዮለንስ እየተባለ ኮሚኒቲ ጋር ወደ 20 ቪዲዮ ነው ያወረደባል። ጆን ዳንኤልም እኮ ሆኖበታል እኮ ወደ 5 ቪዲዮ እኮ ወርዶበታል። እኔ አሁኑን አላውቅም እንጂ ምንድነው ውሃ ሊያስወጣ የሰራው የሆነ አገር ላይ 5 ቪዲዮ ወርዷል። እሱ ራሱ እኮ እያለ ነበረ። የሳምሪን ተመሳሳይ እንግዲህ እኔ እስከማውቀው የእኔ ወፍ የወረደ የለም እስካሁን። እኔም የለም። የኔን ግን ያው ሀክ አድርገው ተዘግቶ ላይ እንዳልገባ አድርጎኛል። በቃ ሁሉ ነገር እሱ ኦኬ። ግን እንዳልኩሽ የእነሱስ እሺ ያልኩኝ የአዶናይ ለምንድን ነው ሀፕን የሚያደርግበት? ተመሳሳይ የጆንም እኮ ሆኗል። ጆን ራሱ እኮ አስወረዱኝ ውሃ ያስወጣውበትን ነው። አይ ሲሪየስሊ ለጥፎት ነበረ ለጆካ ነዋ። ምን መሰለሽ አንዳንዴ ወቅተሽ ቪክተር የምትጫወተ ጩቤን ወሰደብኝ አይነት ጭቡት ጆን ዮኒ እግዚአብሔር ምስክሬ ነው የምልህ ጆን የድሮ ጆን አይደለም። እግዚአብሔር እኔ እነግርሃለሁ፣ እመነኝ ዮኒ። ከፈለክ በውስጥ እናውራ። እንዲያውም እዚህ ላይ ማውራቱ ካላስፈለገ እውነቴን ነው የምልሽ። አሁን ያለው ነገር የጆን ዳንኤል ጆን አይደለም። ቴሌግራም እኔ እስከገባኝ ነው የምነግርሽ። የጆን ዳንኤል አሁን ከጠየቅሽኝ በጩቤ ቂጥ ወቅቶ ጩቤን ተቀማው የሚል አይነት ጩኸት ነው የሚጮኸው። ግን መሀላቸው ሰው ያለ አይመስልህ? ማለት ከኛ ኤክስፒሪየንስ ከልምዴ እንዳየሁት ምንድን ነው ማንም በወንዶች የሴቶችን አላውቅም። የወንዶቹ ላይ የወንዶቹን ዘግብሽ ነው ጠየቅሽኝ አይደል? እኔ ልመልስልሽ የምመልስልሽ ምንድን ነው ሴት ልጅ የጣልናትን ሴት
ወይም ደግሞ አትረቢም ያልናትን ሴት ለእኔ አትመጥኝም ያልናትን ሴት የሆነ ሰው ተንከባክቦ አውትሻይን ሲያደርግ እነቅላለን። ዳስ ኦስ የእኛ ባህሪ ነው። ስለዚህ እዚህ ነገር ላይ ራሱን ማስገባት የፈለገ ሰው ጆን ዳንኤል በቃ ማስገባት ፈልጓል። ይሄን ነገር ከኔ አውትሻይን አርጋ እንደዚህ ሆና የተሻለ ሰው አግኝታ ምናምን ርዝ ነው ወይ? ስለዚህ ነው ዋት በምችለው አቅም ቦርቡር እሱ ላይ የሆነ ነገር ይኖራል። ኤግዛክትሊ አበለሻሽቼ ይችን ዱቄት አጠፋታለሁ የሚል ሚሽን ነው። እነዛ ጋር ገባሽ? ወድቃ ብትገኝ ግን እርግጠኛውኝ የምነግርሽ አሁን ጅዝብ ብላ ምን ብላ ቢያገኛት ምንም አይላትም። እንዲያውም አይዞሽ አለውልሽ የኔ ምናምን እያለ ያጫውታት ነበረ። አፈር ብትሆን የሚጠጋት ሰው ባይኖር ከጎኗ ይቆምላት ነበር። አውትሻይን አርጋ ጽድት ብላ ሴት መስላ ወንዳ ወንድ ነው ጃኒ የምትመስለው የነበረው ሴት መስላ ክብር ሆነ አበባ እየመጣላት አውትሻይን አርጋ ምኗን ሳይ ዳይ አገር ጌርባክ የዚህ የወንዶች ባህሪ እንደሆነ አውቀዋል። ስለዚህ የዛ ነገር ሊያስቀና የሚችለው አሁን ለምሳሌ ሌሎች እነሱ ሊቀኑበት የሚችል ላይፍ እዚህ ጋር ይዘው አልመጡ። ጆን ዳንኤል ሊያስቀና የሚችልበት ላይፍ ይዘው አልመጣም። ኦኬ፣ በሴት በኩል ነው የምትለው? በሴት በኩል ሌላ አስጠቡ የሴት አይደል እንዴ? ሴት ላቆ ሞት አይፈራም እኮ ነው ጭወቴው። በሌላማ በምን በኩል? ለዚህ ነው ገባሽ? ይንገረንና በሌላ እንዴት ነው የሚነግርሽ? እንትን ነኝ እንደዚህ ቀንቼ ነው ሊልሽ ትፈልጊያለሽ? እንዴ ማለት በቃ እኔ እኮ መጀመሪያ እኮ የምናስመልሰው ንብረት አለ ስለ ጂጂዬ ላፍ በይ ከዛ በላይ ነው ያለ ነው አለኝ። እኔ እውነቱን ልንገር። አዎ ምንድን ነው ስለ መኪናው ራሱ እኔ ጋር መታ አብራርታለች። የሰማሽ ይመስለኛል። ገንዘቡን መልሳልታለች። እንደ አካውንቷ ተቀላቅሎ የምትጠቀመው እሱም የሚጠቀመው አይነት ነገር ነበረ። ይህን ላኪ ሲላ በየጊዜው እየላከች ገንዘቡ ተመልሷል። አልተመለሰም የሚል ካለ በማስረጃ አምጥቶ እኔም እንዲከፈል አደርጋለሁ። ምንም ችግር የለብኝ። እኔ አታሰድቢ የምትሉኝ ከኔ የበለጠ እኮ የሆነ ይቀርበው ነበር። አሁን ትንሹ ነገር እንትን ስላሉ እንጂ ነገር እኔ ኮመንት ስለማላይ እንጂ እኔንም እየላሱኝ ነው። እዚህ ይታረቃሉ ነገር መሆን ያለበት ምንድን ነው? እንደ ሶሉሽን የማየውም እንደሆነ ታውቂያለሽ። ሰላም የሚፈልጉ ከሆነ ተከባብረሽ የምትለያየዋል አደለ? እኔ እናንተ በውስጥ እናወራ የሆነ ነገር ጀመረ። አጋዥ ይፈልጋለሁ። እኔ አልችላቸውም። ድሮ ሲበዛ ወደ አንተ ነበር ምልካቸው። ገባክ? ያሁን የምለው ምንድን ነው የሰው መጫወቻ አይሆንም። እንደምታውቀው እሷ ናት የተጎዳችው። ሁለቱ ምንም አሉ። ያኛውም 34 ቪዲዮ እየለቀቀ ነው፣ ይሄኛውም 34 ቪዲዮን እየለቀቀ ጌሙን እየተጫወተ የእውነቴን ነው የሆነ ልጅቷ ግን ገባ በየቀኑ የሚወርድባት አዶና ይጎዳል። ወንድ ልጅን ባህሪ ስለማቅ እሷ ተጎድታለች። አዶና ይጎዳል። ለመሰለኝ በመሀል ይሄ ሰው አለ 34 ቪዲዮ ለቆ አብዚ ቁልጭ ስትረስ መቶ ያስለቀቀሻል። ስትረስ ከቨራፕ ነው እናቱ። ስትረስ ሚሊዮን ያስለቀቀሻል። አይደለም 30 ታስታውሽ ያልነበር እንደ አንቺ እና እሱ ጓ ስትባባሉ ቀኑን ሙሉ ቲክታክ ላይ ስረግጭ የምትዩ ስትረስ ነዋ። ገብቶሻል? በዛ ዘመን ስትረጋገጡ ጠዋት ተነስተሽ አረረፍቱ ሰጅ ብትባይ መስሚያሽ ጥጥ ነው። ስለዚህ ስትረስ ሲኖር ወደ ቡትሱ እንዳልሄድ ነገር እንዳትፈልጊ፣ ወደ ቡትሱ ነው የሚሄድ ወደ ራሳችን ጉዳይ። ስለዚህ ገብቶሻል? ስትረስ ይኖራል። ይሄ ሁላ ጩኸት ባለበት ውስጥ ያንን ለማስረሳት የሚለቃቀቁ ነገሮች ይኖራሉ። እንቀጥላለን። እኛ ስትረስ የለብንም አለ እንደ የሰው ልጅ ስለሱ ተወርቶ ዝም ብሎ ያውም ታዋቂ ሆኖ ስለሱ ተወርቶ ዝም የሚባልበት ስትረስ የማይዝበት ነገር አለ ብዬ አላስብም፣ ማንም ሰው ቢሆን። ስለዚህ ያ ነገር ፊክስ የሚሆነው በምን መሰለሽ እኔ ብዬ የማስበው ላይደራረሱ ተማምለው እልም በዚህ ምንም የሚደራረሱበት ነገር ላይ አለመድረስ። ጆን ዳንኤል ከራሱ ከሚስቱ ጋር መቀጠል፣ እቺም በራሳቸው ስሜት አብረው የሚቀጥሉ ከሆነም የማይቀጥሉም ከሆነ የራሳቸውን ላይፍ እንዲኖሩ ማድረግ፣ ይሄ ነው መፍትሄ። ይሄ መፍትሄ ከሌለ በጣም በጣም ከባድ ነው። ቴንኪው ብያለሁ ቤተሰብ ለጊፍቱ። ያ ነው መሆን ያለበት። ያንቺስ እንዴት ነው? ጠበሽ ተጠበሽ አጠባበሽ ምን ላይ ጉዳይ ሰሆን ልጆቼን እያሳደግኩኝ ነው እና በቃ ተውሽው ሞልክሻለሁ
መልክ ሲዋ ጂጂን በል ከዚህ በኋላ እያሳደግኩኝ ነው እኔ ሞልክሻለሁ። ግን እንዲሁ ዝም ብለህ ስታየው ነገሮች በሙሉ ወደማይሆኑ ነገር እየተንጋደዱ እየሄዱ ነው። ወደማይሆን ነገር ማለት ነው። በተለይ የሁለቱ ነገር ማለት ነው። የልጅቱ አካውንትስ እንዴት ነው የሚመለሰው? ማስመለስ በሚቻልበት መልኩ ማስመለስ እንችላለን። እኔ አካውንት አስጨንቆ እንደማያውቅ ታውቂያለሽ። ይሄ ራሱ ቢዘጋ አንተማ ምን አለብህ? ዛሬ ትከፍታለህ፣ ነገ 1 ሚሊዮን ትገባለህ። እች ልጅ ግን እንደ ሴትም አንደኛ ስሙ አይተሃል። አጠናግረውኛል በአካውንት እኮ 1 ሚሊዮን እንደዚህ ገባ። ችግር የለብም። አንተ ደግሞ የዚህ የምትጨነቅም አይደለም። ገባ ለአካውንት ገባ። እነሱ ግን ኢትዮጵያ ውስጥ ነው የሚኖሩት። መተዳደሪያቸው ነው አድቨርታይዝ የሚያደርጉት፣ በተለይ ለእሷ ማለት ነው። ከዛ ላይ በጣም ብዙ እንትን አላት፣ ቪዲዮ አላት እዛ ላይ እና የእሷን አካውንት እንዴት ነው ማስመለስ የሚቻለው? ምን ሞክርባቸው ዘዴዎች ካሉ። ሁለተኛ ነገር ደግሞ እዚህ ላይ ስሟን በቃ ተዘጋ አካውንቷ ማስመለስ ይቻላል ታውቃለህ። ማስመለስ የሆነ ሰው አለ ልክላትና የእኔ እንኳን እንዳልኳችሁ እግዚአብሔር ምስክሬ አቴንሽንም ስለማልሰጥ አሮን ኬር ያው ራሴን ስለሚያውቁኝ ብዬ ጣጣ የለኝም እንጂ እስቲ እሞክራለሁ። የሆነ ሰው ስልክ ሰጣትና ታወራና የሚሆነውን ማየት ነው። እስቲ በውስጥ እናውራ ነው እናንተ። አሁን እዚህ ደግሞ በውስጥ አወሩ ይላሉ። ምክንያቱም ብዙ እና በውስጥ እናውራ ብለሽ ሌላ ታሪክ ውስጥ ልታስገቢ ነው። ባኬ ጉዳይ ታሪክ ውስጥ ሌላ ጉዳይ ነው። ከወዴ ጋር ልታጣይ ነው። ኖ ስለ እነሱ ነው ማውራት። በውስጥ ያወራሉ አስብለሽ ደግሞ ልታስረግጪ ነው። ሰውዬው ይነሳበት ደግሞ ማውራ ስለ ጁንና ስለ ጃኒ ነው ማውራ እና ደግሞ ምክንያቱም አንተም በሷ በኩል ነው ያለው፣ እኔ በሁለቱም በኩል ነው ያለሁት። ታውቀኛለህ፣ እኔ ሁለቱም ላይ እንዲህ ነው ማለት አልችልም። ገባ ተቻለሽ? ኖ ይቻላል። መጫን አልችልም። የተሰማውን ስሜት ጥፋት አለ ኖ ህሊናው ባለበት ምን አለ መሰለሽ፣ ሴት ልጅን የመታ ሰው ጋር አብሬ አልሆነም። እሱንማ የእናቴ ልጅ ቢሆን የምናወራው ብዬዋለሁ። እኔ እናቴ ልጅ ቢሆን ሴት ልጅ ከመታ ጉሮሮ ላይ ነው የምቆመው። ዮኒ በአስቴር አልቀረው፣ በአባቱ አልቀረው፣ በቃ በልጁ አልቀረው። እማማልማ ሌባ ቢብል አልሰማው በፊት ለፊት የማይሆን እንጂ ስለማለልኝ አላም ነው። ተጣልተናል እኮ አለ መጣላት ተጣልተናል። ይሄ ግን ሰነጠቀኝ ምናምን የሚባለውን ነገር እሷም ተናገረች እኮ የተሰነጠቀችውን አደባባይ መጣ ተናገረች እኮ። እኔ ጋር በር በላይ ያለውን ሰብሮ ሊቀ ምን አሰበረው? ገባሽ? ምንም ጥያቄ የሌለው ነገር የፊዚካል አቢዩዝ ያደርግ ነበር ሰውየው። ይሄ ነው ይሄ ነገር አለ አምና ይቅርታ ጠይቃ ተለያይተ መጨረስ። ስለዚህ ባየነው ነገር ነው የምንናገረው እኛ። አሁን ምን እናደርጋለን? ዮኒ በኋላ ደውልልኝና እኔም አለሁኝ ዛሬ ልጄም እረፍት ስለሆነች ጊዜ ያለኝ ደውልልኝና እናውራ። አውርተን በውስጥ በኩል እኔ ማውራት ነገር አለ። ከዛ አራታችንም በውስጥ እናውራ። ሶሉሽኑ ጉዳዩ ላይ አዶናይ መኖር አለበት ብዬ አስባለሁ። ፍቅረኛ ሆነች። ይሄ ሁለቱ ጉዳይ ነው። ፍቅረኛ ነች። አዶናይ ፍቅረኛዋ ሁለቱ ጉዳይ እሱን የእሱን እኔ አክባሪ ነኝ። አሁን ባለ ፍቅረኛ የሆነን ሰው ቆይ ስሜን ጂጂ ፍቅረኛ አብሯት የሚያሳልፍ የእሱ ሰው እያለ ከሱ ተነጥላ ከኛ ጋር ወራች ማለት ትክክል አይመጣም። ለሱ አይመጣም። ሊለያዩ እኮ ነው። ሊለያዩ የሚሆኑ ለምን መስማት አለበት? ምክንያቱም ብዙ ነገር የተሰማውን አዶናይ በሌለበትማ ምንም ነገር እኔ መናገር አልችልም። አላደርግም እንዴ በጭራሽ እንዴ። ፍቅረኛዋ እያለ ከሱ በላይ እኔ ላዝ ነው እንዴ? በጃኒ ማዘዝ እኮ አይደለም ያለው ነገር እኔ እናንተን ጨርሳለን። እኔ አዶናይ በሌለበት አላደርገውም። አዶናይ እኮ ጃኒ ባል እንጂ ጉዳይ አስፈጻሚ እኮ አይደለም ነው። ሁለቱም ነው እንዴ? ባል ካለ እኔ አሁን ሚስቴ በሌለችበት ተፋታ የለም እንዴ? አካሌ ነው ቀድም ይባል የለም። አካበድክ። እውነት ነው የምነግርሽ። ምን ያደርጋል በዚህ ጉዳይ ላይ? እሱ እንዴት ነው የማያደርገው? የእሱ ፍቅረኛ አይደለች እንዴ? የእሱ ጉዳይ ከጃኒ ጋር እኮ ነው። ይሄ ደግሞ የሁለቱ ጉዳይ ነው። የኤክስ እና ኤክስ። ጃኒ ከማን ጋር ነው የምታወራው? ከኤክሷ ጋር እኮ ነው የምታወራው። አዶናይ መምጣት የለበትም ነው የምትይው?
እኔ እሱ እንዲመጣ እኔም አልገኝም እሱ ቢመጣ። ኦኬ አይ ከአንቺ ጋር አትመቻቹ ማለት ከኔ ጋር እኮ አንመቻችም። እኔ አለመመቻቸት አይደለም። ኖ እኔ የረገጥኩት ሰው እኮ ነው አዶናይ። ግን ለውጡን ሳየው ተመችቶ እሱ ሌላ ነው ለውጡን ያ። ስለዚህ ፍቅረኛው ከኤክስ ጋር ልታወራ ብላ እሱ መኖር የለበትም ካልሽ እናንተ እኮ አለን እኮ መጥፎ ነገር እንዳያወሩ ብልግና እንዳያወሩ ተመልሰው እንትን እንዳይሉ እኮ እናንተ እኮ አለን። ከፈለግ ሌላ ሰው ብንኖርስ ሰውየው ሳይኖር ኧረ ይሁኔ በሰላም ነው እንዴ ጂጂ አንቺ ሲንግል ከሆንሽ በኋላ ተወዛግበሻል ማለት ነው። ሲንግልነት ሲቆዩ ለካ ያወዛግባል። ቤተሰብ ያወዛግባል። ጉዳይ እኮ ነው። ለጂጂማ ባል መፈለግ አለብን፣ ቤተሰብ መፈለግ አለብን። እስቲ ይቅርታ አድርጉልኝ። ልክ ነው ይሄ ነገር መኖር አለበት። እንደዚህ አይነት ማለት ቦይፍሬንዷ መኖር አለበት። አዶናይ ትክክል እንዴ? ጠይቂ። ትክክል ነው። አዎ ባለ ጉዳይ ነው አይደለም? ይኸው አይደለም እያሉ ነው። ኧረ እዚህ ጋ ነኝ እንዴ እዚህ ጋር ነኝ። በቁጥር ራሱ እየጻፉልኝ ነው። ምንም ቢኖር ምንድን ነው ሊያዳምጥ ይችላል። ያዳምጣል። ለሚስቱ የሚፈልገውን ነገር ማለት ይችላል። እሷን አግዞ ሄይ ይሄ ነገር ከዚህ በኋላ እንደዚህ ነው ወይም አይደለም ማለት መብት አለው። ተነጋግራ ጣ ከእሱ ጋር እኛ በምንሰጣት አጀንዳ ላይ ኖ በጭራሽ አዶናይ በሌለበት ከጆን ዳንኤል ጋር እኔ ደግሞ እንደዚህ አይነት ይቅርታ አድርግልኝ ሆኒ እኔ በእነዚህ አይነት ነገር አላምንም። እሷ እኮ ትልቅ ሰው ናት። እንዴ ወንድ ነው እንደ የሚመራት እንዴ? ሁሌ እኮ በወንድ መመራት ነው። ፍቅረኛ ስትሆኝ ሊደር አለ፣ ቦይፍሬንድ ሊደር ያለው። እኔ በዚያ ላይ ይቅርታ አድርግልኝ። እኔ በዚያ ራሷን የቻለች ልጅ ናት፣ ራሷን የምታስተዳድር ልጅ ናት። ላለባት ነገር ብቻዋን መወጣት አለባት። ብቻዋን ሪስፔክት ምን አለ መሰለች፣ ሪስፔክት የሚባል ነገር አለ፣ ፍቅረኛ የሚባል ነገር አለ። አሁን ለምሳሌ አንቺ ልጠይቅሽ፣ አንቺ ከፍቅረኛሽ ጋር ባላለሽ ወይ ፍቅረኛ አለሽ፣ የምትዋደዱት አለሽ። ከኤክሱ ጋር የሆነ ሰው ያናገር ቢባል ምንም ችግር የለም፣ ሄዳችሁ ተነጋገሩት ያለሽ። እኔ ችግር የለብኝም። ስለ ራሱ ጉዳይ ነው አይደለ? እኔን አይመለከትም። ሌላ እኮ ግንኙነት አለ ከዚህ በፊት ኖ የሆነ ነገር እኮ ፊክስ ሊያደርጉ እኮ ነው፣ ሊፈቱት እኮ ነው የሚሄዱት። ሊጋቡ እኮ አይደለም። ሲጀመር አሁን አዶናይ የሚለው ሲጀመርም ይሄ ነገር ብሎክ ተደርጎ ይዘጋ የሚል ሰው ነው። እኔ አሁን በኤክስ ደረጃ ብትሄጂ እዚህ ደረጃ ድርሽ እንዳትይ ነው የምላት። አለቀ። ምንም የሚያገናኝሽ የለም። ሁለተኛ ቀና ብለሽ እንዳታይ ነው ምላት እንጂ ሄደሽ ነይ ከኤክስሽ ጋር ፊክስ አድርጊ። በአናቱ ይተከለክሷል። አንተ እኮ አሁን የምታስበው ይሄ በድሮ በሰማንያ የተጋባውን አንተ ልክ አንተ እንደምትኖረው ምናምን። እነዚህ ልጆች እኮ ጀስት ጋርልፍሬንድ እና ቦይፍሬንድ የሆነ የትንሽ ልጅ የነበረው የዛሬ ከ2 ዓመት በፊት የነበረ እኮ ግንኙነት እኮ ነው። ፍቅር ሊኖር ይችላል። አሁን እንዳልከው የቀረ ነገር ሊኖር ይችላል። እኛ ግን ሁለቱ የምናስማማቸው ምንድን ነው? አንደኛ አካውንቷ ልጅቷ የሚመለስበት መንገድ እንፈልግ። ሁለተኛ ነገር ደግሞ ጆን ዳንኤል ከዚህ በኋላ አጠገቧ እንዳይደርስ እንዳይደውል፣ ምንም ነገር እንዳያደርግ፣ እሷም ሲደወልላት ስልክ እንዳታነሳ፣ የራሷን ላይፍ እንድትኖር እሱም የራሱን ላይፍ እንዲኖር፣ ከዛ መተነኛ እዚህ ላይ የምንነግራቸው ነግራቸዋለን፣ ለደጋፊዎቹም ለተከታዮቹም። እኔ ከጠየቃችሁ አዶናይ በሌለበት እኔ በፍጹም አልገባም። አዶናይ ካለ እሱ ተጠይቆ ችግር የለውም ካለ አሁን ጃኒ ያናግረው ነው ማለት ነው። በእሷ ህይወት ማን ነው አብሮ አለ። አብሮ ካለ ይወስናል። አብሮ ከሌለ አይወስንም። አብሮ ከሌለ ከተለያዩ አይወስንም። አብሮ ካለ ግን በጃኒ ህይወት ላይ ጣልቃ ገብ ነው። ፍቅረኛዋ ነው። ጣልቃ ይገባል። በደንብ አድርጎ ግጥም አድርጎ ይገባል። ከዚህ በኋላ ለሆነውና ልክ ነህ እኮ አሁን ለምሳሌ ጃኒ ከአዶናይ በኋላ ከነበረችበት ጊዜ በኋላ የተሰራ ንብረት ካለ የተፈጠረ ነገር ካለ ኦኬ። እኛ እኮ የምናወራው እኮ ከጆን ዳንኤል ጋር ከ1 ከ6 ወር ስለነበረበት ችግርና ግንኙነት ነው። ከዚህ በኋላ ላለው ነገር ኦኬ እናወራ። ልክ የነሱ ጉዳይ ጨርስና በምንም ውስጥ ሆኖ ሁለት ነገር ልስጥ ሆነ ሁለት ነገር ልስጥ ስላለፈው ችግራቸው። እኔ ጃኒ አንተ እሱ ነን እናውራ። ከዚህ በኋላ ደግሞ አዶናይ ጃኒ ጆን ዳንኤልን የምናስማማበትን መንገድ እሱ ላይ ይምጣ። ግን ስላለፈው
ከእሱ የተደበቀ ነገር ለምሳሌ በፊት ደብድቧት ከሆነ የደበደባት ያሳየችንን ነገር ያለባቸው የመጀመሪያውን አካባቢ ችግር የለም። አሁን ፕሮሰሱ ይዞት የመጣውን እሱን እናውራበት፣ እሱን እኛ እንፍታው። ግን ከዚህ በኋላ አዶናይና ጃኒ አብረው ሆነው ጆን ዳንኤል ጣልቃ ስለገባበት ደግሞ አዶናይን አስገብተን እናወራለን እንጂ ስላለፈው ህይወታ አዶናይ እኔ ከጠየቅሽኝ አላደርገውም። የወንድ ልጅን ሪስፔክት የእኔ ታናሽም ቢሆን ይቅርታ አዶናይ በፍቅረኛው አከብረዋለሁ። እኔ ግን ታናሼ ነው፣ አክባሪው ነኝ። የፈለገ ታናሽ ቢሆንም እሱ ፍቅረኛው ስለሆነች ምን አደርጋለሁ? መነጋገር ካለብን አዶናይ ባለበት ሙሉ ነገሩን ሰምቶ እሱም ኢንቮልቭ አድርጎ ይሻልሻል ያይሻልሽም የሚለውን ነገር አብሮ ተመካክሮ የሚያደርጉት ከሆነ ምንም ችግር አይፈጠርባትም ከዚህ በኋላ። እሷ እኮ ጸብ የተፈጠረው እሱ በሌለበት በተደዋወሉት ነገር ጸብ ተፈጥሮ አሁንም እሱ በሌለበት ድራማ የሚሰራው እንዴት ነው የማይሰማ? እሱ በቃ ላይፍ አይደለም የእሷ ፓርት ህይወቱ አይደለም ማለት ነው። እኔ እናንተ እኮ አለን ድራማ እንዳይሰሩ እኔ እናንተ እኮ አለን እንዴ። ከዚህ በፊት እኮ እሱ በሌለበት ተደዋወሉ ተብሎ ነው እኮ ሩዋንዳ የተደረገው አይደል እንዴ? እሱ በሌለበት ደውል ተደውሏል ተብሎ ነው። አሁንም ደግሞ እሱ በሌለበት እኛ አራታችን ተነጋግረን የሆነ ነገር ቢፈጠር ገስዋት ይኸው አሁንም የእኔ አልተከበረም ብሎ ጭራሽ እሷ ላይ ነገሩን ነው የሚከረው። ስለዚህ የእሱ መኖር አስፈላጊ ነው። እሱ በሌለበት እኔ አልስማማም። በእውነት ነው የምልሽ አልስማማም። እኔ እንግዲህ ፈቃደኛ ከሆኑ እኔ ችግር የለብኝም። አንቺማ እንዴ ችግር ይኖርብሻል? አይ እኔ ምን መሰለ መፍትሄ ነው የምፈልገው። በቃ እሷ ሰላም የምትሆን እሱ መኖሩ መፍትሄውን ያበላሻል። እንደፈለጉ ቢሆኑ ችግር የለብኝም። ልጅቷ ግን ከዚህ ከገባች ነገር እንድትወጣ አዶናይ መኖሩን መፍትሄውን ያበላሸዋል እንዴ ማለት የምናወራቸው ነገሮች ምናልባት ሚስጥራዊ የሆኑ ነገሮች ሊኖሩ ይችላሉ። በፊት ስለነበራቸው ነገር ሊኖር ይችላል። ወይንም ደግሞ በቃ አንድ ሰው እኮ ፍቅረኛሽ ሲሆን ከነ ምናምንሽ ነው የሚወድሽ። የድሮ ላይፍ እንዳላት እኮ ያውቃል፣ በደንብ ያውቃል። ከነ ምናምኗ ነው የሚወዳት አይደል እንዲ ያውቃል እኮ የጆን ዳንኤል ኤክስ እንደነበረች በደንብ አድርጎ ያውቃል። የድሮ ላይፏን ነግረዋለች፣ ይነጋግራሉ። በዲቴልም ባይሆን እንደሆነ ይታወቃል። ይሄንን የሚያውቅ ሰው አታናግረውም። እንደዚህ ነገር ውስጥ ኢንቮልቭ አንተ አታስፈልግም ማለት ወንድነቱን መፈታት አታስፈልግም እኮ አይደለም። ይሄ በቃ ይህን ነገር ለመፍታት ለምን እኛ አራታችን በቂ አይደለንም ወይ ነው? አይደለንም። እሷም ታሪኳንና ችግሯ የእሷ የህይወቷ አጋር ነው። በአሁኑ ሰዓት አጋሯ ነው። የህይወቷ አጋር ስለሆነ መኖር አለበት። እኔ በበኩሌ ምርጫ አይደለም። ባይሆንማ ማን ይጠይቀዋል? ኦኬ እኔ በበኩሌ ምርጫ አሁን እንትና ለምሳሌ ማን ነው የምትሏት? የጆን ስሟ ይጠፋብኛል በብዛት ናዮ ትምጣ ቢባል እኔ ችግር የለብኝም። ነገሩ ይሰፋል አይሰፋም እንዴ? ካልደፈረሰ አይጠራም። ሙሉ ነገሩ ይስተካከል ከተባለ እንደዛ ነው የምናስተካከል። ሙሉ ነገሩ ይስተካከል ከተባለ ናዮን መጣ መስማት አለባት። ሁሉን ነገር አሁን እኮ ገብተውበታል። ፍቅር ውስጥ ነው ያሉት። ሁሉም የየራሳቸው ላይፍ ጀምረዋል አይደለ? ያንን ነገር ለአንዴና ለመጨረሻ ጊዜ ለመቋጨት ከተፈለገ ከየፍቅረኞቻቸው ጋር ሁለቱም መጥተው ምንድን ነው ሶሉሽኑ? መፍትሄ እንኳን ስለ ችግሩ ማውራት ትተን መፍትሄው ምንድን ነው ከዚህ በኋላ በሚለው ከዚህ በኋላ ታቆማላችሁ አታቆሙ ወይስ ትቀጥላላችሁ ወይስ ትለዋወጣላችሁ? ባል ሚስትና ባል ትለዋወጣላችሁ ወይስ ምንድን ነው ፍላጎት ብለን ጠይቀን መፍትሄ መፍጠር እንችላለን። ስለ ባለፈው ማውራትም ላይጠበቅብን ይችላል። ከዚህ በኋላ ምንድን ነው የሚፈለገው ብለን መስመር አስይዘነው ላጥ ማለት እንችላለን። ቃል ገብተው እዛው መሆን ያለበትን ወይ በፒስ ተከባብረው ወይ ደግሞ ሙሉ በሙሉ ግንኙነታቸውን አቁመው እንዲቀጥሉ መደረግ አለበት ብዬ ነው ማስበው። ገባሽ? እንደዛ ከሆነ ሰላም ይፈጠራል። እኔ ዋናው የምፈልገው ምንድነው ነገሮች እንዳይሰፉ መፍትሄው የእንቁርቲ ጉዳይ በዚህ ላይ ምንድን ነው መፍትሄው? ብቻ መዳም እኔ ደሞችን ደግሞ አሁን ላንሳት እንዴ ደግሞ 400 ሰው ሄዶ ፎሎ እንዲያረጋት ነው እንደምትፈልግ። እሷን በዜሮ እያለ ነው ማንሳት መቀጥቀጥ። ዜሮ ተመልካች ሲል ለመደበሪያ ግን መሆን አትችልም። እንቁርቲ መደበሪያችን ሙጃማን ያላነሳትም እዚህ ጋር እነዚህ ሞኞች ናቸው። ሄደው ደግሞ እሷን ሄዶ ፎሎ ያርጉና 400 ሺህ ላስገባት ነው። ኦኬ እንደ ድሯችን የተመታሽ ነች። ቀበር
እና ሌላ ሶሻል ሚዲያ ላይ ምን እየተሰማች? እኔ ያስጠላኝ ማለት ሴት ልጅ ላይ እኔ በጣም ነው ያዘንኩት። ያ ታንክ ዩ። እሱ ቢያንስ አየሽ የገባሽ ነገር አለ። እንደው ማለት የምትፈልጊው ብዙ አለ። እንደው ሼሚዞች ነው እንጂ ልጅ ያለቻ እዛ እሷ ስላለች እሷ ስትኖር ይከብዳል። እሷ ወጣ ስትል ነው መቀጥቀጥ እነዚህን ሰዎች ቤት ስትሆን እንጂ በጣም ይደብራል። እውነት ሆኔ በጣም ይደብራል። ታንክ ዩ። እኔ እውነቴን ነው። ሴት ልጅ አለች፣ ሚስት አለች፣ እናት አለች፣ ድምቶች አሉ። ሴት ልጅ ተመታች ሲባል ያመኛል። በጣም ነው የሚያመኝ እግዚአብሔር በሚያውቀው